አትሌት ደራርቱ ቱሉን ቆመን እንቀበላታለን። ቆመን ነው። ጀግና ናት። በእኛ አንደበት ብቻ የምትገለጥ አይደለችም። ከጀግንነት በላይ ሴትነት የስኬትና የጥንካሬ ምልክት መሆኑን ያሳየች ጀግኒት እዚህ ከመካከላችን ትገኛለች። ዋው! እግዚአብሔር ያክብርልኝ። ባካችሁ ቁጭ በሉ ባካችሁ። በመጀመሪያ እዚህ ከማንቲ ጋር እንድገኝ ፈጣሪ ስለፈቀደ ፈጣሪ ይመስገን። በመቀጠልም ለልጆቻችን ለተተኪ ትውልድ ጥሩ ትምህርት እየሰጣችሁ ስልጠና ስለሰጣችሁ በጣም እናመሰግናለን። ዛሬ በዚህ በክብር እንግድነትን ወላጆችን፣ ህፃናትን፣ አዘጋጆችን፣ የክብር እንግዶችን እዚህ ስለተገኛችሁ በወላጆች ስም በተመራቂ አቴሎች በታዳጊ ልጆች ስም እንኳን ደህና መጣችሁ። ተመራቂዎችን ወላጆችን እንኳን ደስ ያላችሁ ለማለት እወዳለሁ። መቼም እንግዲህ አሸናፊነት በቀላሉ አይገኝም። በሩጫ ብቻ ሳይሆን በማንም ጉዳይ ማለት ነው። በቀላሉ ዛሬ እዚህ ስንገኝ እነዚህ ልጆች ለማስመረቅ ወይ ለማስተማር ስፖንሰር ያደረጋችሁትን ያሳደጋችሁትን ሁሉም መቼም ልጅ ላይ ኢንቨስት ምን ያክል እንደሚደረግ ጊዜ፣ ገንዘብን፣ ጉልበትን የታወቀ ነውና ልጆቻችን ላይ የምናደርገው ነገር ሁሉ ለሀገራችን የምናደርገው ለህዝባችን የምናደርገውና ስለሆነም ጥረት ያስፈልጋል። የሁላችንም ጥረት ወሳኝነት አለው። አሁን የቀረበው መዝሙር አቴንስ ላይ 2004 ቀናኒሳና ስለሺ አንድ ቀን ሁለት ገባውበት ምትወዱትና ምንኩራበት የኢትዮጵያ ኩራት የሆኑ ጀግና አትሌታችን ሻለቃ ኃይሌ ገብረስላሴ አቅቶት የምናከብረው ደግሞ አርቲስታችን ቴዲ አፍሮ የዘፈንላቸው ዘፈን ነው። አልወደውም ይሄ ዘፈን ምክንያቱም አዲስ ታስታውስ እንባይ ስለመጣ እሱ ሁሌ አሸናፊ ነበር። ያኔ ሲሸነፍ በጣም ይከፋኛል። መስማት ፈልጌ ሙዚቃ ግን ምን ማለት እንዳለብን አላውቅም። እና ይሄ ሲሆን ለማሸነፍ ብዙ ጥረት አድርጎ ነበረ፣ ብዙ ነገር ሰርቶ ነበረ። አልተሳካም። ተተኪዎቹ ደግሞ አሸነፉ። ስለሆነ እዚህ የምናያቸው ልጆቻችን ነገ አሸናፊዎች በሞዴል ብቻ ሳይሆን በሌላ አሸናፊዎች ሀገር የሚተኩ ትውልድ የሚተኩ ኢትዮጵያን ከፍ አድርጎ የሚያስጠሩ ናቸውና ሁላችንም ደስ ይለናል። ስለዚህ በማንኛውም ጉዳይ በተሰማራንበት ሁላችንም በትዕግስት ጀምሮ ወደ ኋላ መመለስ ጀምሮ መጨረስን፣ መታገስን፣ መቸገርን፣ ወጥቶ መውረድን ማወቅ አለብን። ዛሬ ባጭሩ ታዳጊ ልጃችን ዛሬ 18 ዓመቱ ነው። ምናልባትም በቀላሉ እዚህ ሊደርስ ይችላል። እህታችን በግም እንደዚሁ ሁሉ በየፊናው ከልጅነት እስከ እውቀት ብዙ ውጣ ውረድ ነውና ስለዚህ ስንጀምር ደግሞ በምክንያት ስንጀምር እንጨርስ፣ እንበርታ። ኢትዮጵያን ሁላችንም ለማሳደግ ከሌሎች ሀገራት እኩል ለማድረግ ሁላችንም ራስ ወዳድ ሳንሆን ቤተሰብን እንውደድ፣ ህዝባችን እንውደድ፣ ሀገራችን እንውደድ፣ መዋዠቅ እንዳይኑ። ስለዚህ በፍቅር በአንድነት በሰላም በመከባበር እንውላለን። ስለሆነም ሶሻል ሚዲያ እዚህ ጋር ሚዲያም አለ፣ ሶሻል ሚዲያም አለ። ሶሻል ሚዲያ አሁን ዛሬ የሚተላለፈውን ፕሮግራም የምታስተላልፉ ናችሁና ስለዚህ ሶሻል ሚዲያ ለዚህ ጥሩ ነገር ስለምታረጉ ክብር ይገባቸዋል። ሁሉ ሶሻል ሚዲያ ስንጠቀሙ ልጆች ብዙ ጊዜ ወደ ሶሻል ሚዲያ ነውና ሶሻል ሚዲያ ሲጠቀሙ
ምክርን ስሙ፣ የአባቶች ምክር፣ የእናቶችን ምክር ስሙ፣ የአዋቂዎች የምሁራኖችን ምክር ስሙ። በአንድነት ወደ ስኬት ለማለት ወዳለሁ። በጣም ነው የማመሰግነው። አመሰግናለሁ። وملين ببه جنبي تاميرنا وملين ببه جنبي تاميرنا كراس الرئيسني مالف دمنا مودا مالف دمنا مودا ربي ما نموما كان سير جلسي وكما كنسير جلسي هاتيتينتك ملتود النباسي أمانتينتك ملتود النباسي ملتود النباسي زابر أكبر በኃይሉ ባላለው ሚዲያው ላይ ነው የምሰራው ሞስትሊ። ከዚህ በፊት እንግዲህ በቲክቶክ በደንብ ሁላችንም እናቅሻለን፣ አብዛኛዎቻችን እናቅሻለንና አሁን ደግሞ በዩኒክ ሞዴሊንግ ስኩል ላይ ተገኝተሻል የምረቃ ስነ ስርዓቱ ላይና የመጣሽበት አላማ ምንድነው? እዚህ ውስጥ ደግሞ ያንቺ ሚና ምንድነው? የኔ ሚና አሁን ያዘጋጀችው ልጅ ሺዝ ማይ ካዝን እና እሷንም ለመደገፍ ነው የመጣሁት። ዩኒክንም ከድሮ ጀምሮ አውቀዋለሁ በሞዴሊንግ ህፃናቶቹን ደግሞ አሁን እንዴት ነው እያስመረቀ ሳይ ደግሞ ደስ ብሎኝ ለመታደም ነው የመጣሁት። ሞዴሊንግ ላይ እንዴት ነሽ? ጥሩ አይደለሁም። ምንም ዋክ እንኳን አታረጊም? ወይ አልችልም፣ እውነት አልችልም። አምና ይሄ የሂል ሰው አይደለሁም። ሂል ኮምፎርታብል ነገር እንትን ነኝ፣ ኮምፎርት አይሰጠኝም ሂል። ልጆቹንስ እንዴት አይሻቸው? በጣም ትንንሽ ልጆች ናቸው፣ ግን በጣም ቆንጆ ልጆች ደግሞ ኮንፊደንሳቸው ፊታቸው ላይ የሚታይ አይናቸው ላይ በደንብ የሚታይ ወክ የሚያደርጉበት መንገድ በጣም አውትስታንዲንግ የሆነ ነውና እንዴት አይሻቸው? በጣም ጎበዞች ናቸው። ይሄ የቤተሰብም እገዛ እንዳለበት ከስር መሰረታቸው አሪፍ እንደሆነና ዩኒክም በደንብ እንዳገዛቸው ከዛ ደግሞ አድገው ሀገራችንን የሚያስጠሩ እንደሚሆኑ በጣም እርግጠኛ ነኝ። ያው ሞዴሊንግ እንግዲህ ከሞዴሊንግ ዋክ ከማድረግ ባሻገር ወይም ደግሞ ከመታየቱ ባሻገር ኦር ልብስ ለብሰው ከማሳየት ባሻገር ኢንተርናሽናሊ በጣም ብዙ ነገር መስራት የሚቻልበት ነው። ቢካዝ አይተናል ከዚህ ቀደም በነበረችው ሞዴል ሀሴት አሁንም ደግሞ ባለችው ሞዴላችን አይተናልና እንደዛ ወርልድ ዋይድ እንዲሆኑ ምን መደረግ አለበት? ቢካዝ አንቺ ከዝንሽ ነች እና ያዘጋጀችው፣ ስለዚህ በደንብ ቅርብ ላይ እውቀቱ አለሽ ብዬ አስባለሁ። ኢንተርናሽናል ለማድረግ ምን እናድርግ? በደንብ መስራት። ሞስትሊ አሁን ሞዴሊንግ ሲባል ብዙ ጊዜ ሰው አሪፍ እንትና እንዴት ነው አቀባበሉ ጥሩ አይሆንም እና አሁን ላይ እንደዚህ ስናይ ደግሞ በጣም ላይክ ሀገራችን እያደገች እንደሆነ በደንብ ይሄ ኢንተርቴይንመንቱ አሪፍ ላይ እንደሆነ ምናምን እያየ ነው። ሶ በደንብ እነዚህ አይነት ትምህርት ቤቶች ቢሰፉልን፣ ቤተሰቦችም ደግሞ ልጆቻቸውን ቢልኩና ኮንፊደንት ሆነው በደንብ እንዴት ነው ቢሰሩበት አሪፍ ነው ብዬ አስባለሁ። ልጆቹንም እንደምናያቸው በጣም ቆንጆዎች ናቸውና ሀገራችን እንደሚያስጠሩ በደንብ አምናለሁ። እኛ ኢትዮጵያውያን ከከለራችንም በጣም ቆንጆ ነን ከአፍሪካ ብዬ አስባለሁኝና እንደሚያስጠሩ በጣም እርግጠኛ ነኝ። ስለዚህ አሁን ከእነዚህ ሞዴሊንግ ተማሪዎች ደግሞ ኦፍ ኮርስ ወደ ሶሻል ሚዲያ መውጣት አለባቸው። ቢካዝ ሶሻል ሚዲያ አንቺን ጠቅሞሻል በሚገባ። ስለዚህ ከአንቺ አንጻር እንዴት በተለይ በቲክቶክ መንደር እንዴት ይምጡ፣ እንዴት ኢንፍሉዌንስ ያድርጉ የሚለውን ነገር ትንሽ ነኝ በጥሩ ወይው ቢመጡበት አሪፍ ነው። አሁን አንዳንዴ ስታይ ሶሻል ሚዲያ ላይ ኮመንቶችን እያዩ ምናምን ትንሽ የሚሰበሩ ሰዎች አሉና ኮመንት አትዩ ነው እኔ የምለው። ላይክ አሪፉን ኔጌቲቭን ትታ ፖዚቲቭን እያዩ ቤተሰቦችን በደንብ እገዛ እያደረጉላቸው፣ ምክንያቱም ከ18 ዓመት በታች አይ ቲንክ ስለሆኑ ቤተሰብም ማኔጅ እያደረጋቸው ሶሻል ሚዲያቸውን እንደሄዱበት ስላለሁኝ ቲክቶክ በደንብ አሁን ላይ ሞስትሊ በጣም የሚጠቅም ነገር ነውና
ቤተሰብ ግን ማኔጅ እያደረጋቸው በራሳቸው ብቻ ሳይሆን በሄዱበት አሪፍ ነው ብዬ አስባለሁ። በጣም አመሰግናለሁ ስላገኘሁሽ ደስ ብሎኛል። በሌላ ደግሞ ነገሮች እናገኝሻለን ሆፕፉሊ። ቴንክ ዩ ሶ ማች ነኝ ስንት አመትሽ ነው? 7 አመቴ ነው። ስንተኛ ክፍል ነሽ? አንደኛ ክፍል ነኝ። የዩኒክ ስኩል ሞዴል ነሽ አይደለ? ሞዴሊንግ እንዴት ነው? ጥሩ ነው። 11 ወር። ምን አይነት ሞዴል ነው መሆን የምትፈልጊው? ፎቶ ሞዴል እና ኢንተርናሽናል ሞዴል። ኢንተርናሽናል ሞዴል ሆነሽ ኢትዮጵያን ታስጠሪያለሽ? ምንድነው ማድረግ የምትፈልጊው ታዋቂ ስትሆኚ ወደፊት? የተቸገሩ ሰዎችን እረዳለሁ። ደስ ብሎኛል ስላገኘሁሽ። እሺ ከዩኒክ ሞዴሊንግ ስኩል አናዘር ተማሪ ይዤ መጥቻለሁኝ። ስምሽ ማን ነው? ሲፓራ ፋሲል። ስንት አመትሽ ነው? 10። መቼ ነው የጀመርሽው እዚህ የዩኒክ ሞዴሊንግ ስኩል? እኔ የ5ኛ ዙር ሲኒየር ሞዴል ነኝ። አሁን ለ6ኛ ዙር ተማሪዎች ምርቃት ነው የመጣሁት መክፈቻ ልሰራ ማለት ነው። እና የገባሁት 1 አመት ይሆነኛል እስካሁን ባለው ድረስ። ሞዴል ሁኚ ብሎ ደግሞ የገፋፋሽ ሰው አለ? ማን ነው? ትራመድ እንደ ሞዴል ነገር ነኝ። ስታየኝ ቲክቶክ ላይ አየችና ግቢ አለችኝና አስገባች። ስለዚህ ሞዴሊንግ አሁን ትምህርት አልቋል፣ ተማሪዎች ክረምት ላይ ናቸው ያሉትና ሞዴሊንግ መተው እንዲማሩ ታበረታቻለሽ ወይስ ምንድነው ሞዴሊንግ? እስቲ ግለጹ ትንሽ። ሞዴሊንግ ማለት አሪያ ነው። ሞዴሊንግ ኮንፊደንስሽን ይጨምራል፣ በራስ መተማመንን ይጨምራል። እና መድረክ ላይ ስታቀርቢ አትፈሪም፣ ብዙ ሰው አለ ብለሽ አትፈሪም። ስለዚህ አሁን አንቺም ራንዌይ ሞዴል ነሽ፣ እዚህ ጋር እናይሻለን ማለት ነው? መልካም እድል ብያለሁኝ። በጣም ነው የምታምሪው። ልብስሽን ማን ነው ዲዛይን ያደረገልሽ? ቤቲ ትባላለች፣ ሳሪስ ነው የምትገኘው። ግላክ ብያለሁኝ። መልካም እድል። በቅድሚያ እንኳን ደስ አለ። እንኳን አብሮ ደስ አለ። ማን ልበል? ሞዴል ኤልዳና መንግስቱ እባላለሁ። እሺ ሞዴል ኤልዳና ስንት አመትሽ? 14 አመትሽ። በ14 አመትሽ ሞዴሊንግ ለመማር እንዴት አሰብሽ? ከድሮ ጀምሮ ህልሜ ነው ሞዴል መሆንና በዛ ምክንያት ጀመርኩ። አሁን ስንተኛ ክፍል ነሽ? 8 ቀጣይ ወደ 9 ማለት ነው። ከትምህርት ጋር ሞዴሊንጉን እንዴት ነው እያስኬድሻለሽ? ያው ትምህርቱንም ሞዴሊንጉንም እኩል እያስኬድኩ ከሰኞ እስከ ዓርብ ትምህርቴን ቅዳሜና እሁድ ደግሞ ሞዴሊንግ እየሰራው እገኛለሁ ማለት ነው። ወደፊት ከሞዴሊንግ ውጪ ምን የመሆን ሀሳብ ነው ያለሽ አላማ? ቢዝነስ ውመን። ኦኬ። በምን አይነት ቢዝነስ? ያው ወለው መስራት ፈልጋለሁ። ሀብታም ነው? እሺ ምን ያዝናናሻል ከሞዴሊንግ ከትምህርቱ ውጪ? አንቺ ምንድን ነው የሚያዝናናሽ የሚያስደስትሽ ነገር? የሚያስደስተኝ ነገር የተለያዩ መዝሙሮችን መስማት ማንበብ ምናምን ይመችኛል። ስፖርታዊ ነገሮች ላይ እንዴት ነሽ? ያው አያለሁ፣ እሱንም እከታተላለሁ። እንደ ምን ትወጃለሽ ከስፖርት? እግር ኳስ ይመችሻል? ኳስ እውነት። የማን ደጋፊ? የዩናይትድ። ማን ነው በጣም የምትወጂ ተጫዋች? ፈርናንዴዝ። አሁን ደግሞ ዓለም ዋንጫ እየተካሄደ ነው። ከዓለም ዋንጫ የማን ደጋፊ? ፖርቹጋል። እውነት? ለሲያርሰ የምትጠይው ተጫዋች ማን ነው? የምትጠይው ተጫዋች? ሃላንድ። ለምን? በቃ ያይ እሺ በጣም ደስ ብሎኛል። እንኳን ደስ አለሽ። በቅድሚያ እንኳን ደስ አለሽ። እንኳን አብሮ ደስ። ማን ልበል? ዮሊያና እባላለሁ። እሺ የሞዴሊንግ ተመራቂ ነሽ እና ወደ ሞዴሊንግ ትምህርቱ ወደ ሞዴሊንግ ስራው እንዴት ገባሽ?
ህፃን እያለሁ ነበር የጀመርኩትኝ። በትምህርት ቤት ውስጥ ነበር የጀመርኩት። ከዛ የዛን ጊዜ ጀምሮ ኢንተረስቱ ነበረኝ። ሌላ ሀገር ነበር የምኖረው። እዚህ ከመጣሁ በኋላ ዩኒክ ሞዴሊንግን አገኘው። ዩኒክ ሞዴሊንግ ከመጣሁ በኋላ በጣም ብዙ ነገር አግኝቻለሁ፣ ኮንፊደንስ አግኝቻለሁ፣ በጣም ብዙ ነገር እና ወደ ሞዴሊንግ በመቀላቀሌ በጣም ደስተኛ ነኝ። ከሞዴሊንግ ውጪ ምን ላይ ነሽ? ትምህርት ገና ሃይ ስኩል ተማሪ ነኝ። 10ኛ ክፍል ነኝ። አሁን ወደ 11 ነኝ። ገና ሃይ ስኩል ተማሪ ነኝ። እንዴት ነው ከሞዴሊንግ ስራው ጋር ትምህርቱን አብረው ማስኬድ አይከብድም? የሚከብድ ነገር የለም። ሰዓትም ማኔጅ ማድረግ ነው። ቅዳሜና እሁድ ነው የምማረው። ከሰኞ እስከ ዓርብ ትምህርቴን እከታተላለሁ። ሁሉንም ነገር ማኔጅ ካደረግን የሚከብድ ነገር የለም። ከሞዴሊንግ ውጪ ወደፊት ምን ለመሆን ነው ያሰብሽ? ከሞዴልነት ውጪ አርክቴክት ብሆን ደስ ይለኛል። ከዛ ውጪ ስዕል ነገር ላይም ጎበዝ ነኝ። ስዕል ነገርም እወዳለሁ። ስለዚህ እዛው ዲዛይንም ራስሽ ነሽ የምታደርጊው ብዬ አስባለሁ። እሺ፣ በጣም ደስ ይላል። ከሞዴሊንግሽ ውስጥ ከትምህርት ውጪ ምን ያዝናናሻል? እንዳልኩሽ እንደቀድሙ ስዕል መሳል በጣም ነው የምወደው። ስዕል መሳልና ከምወዳቸው ሰዎች ጋር ጊዜ ማሳለፍ በጣም ነው የምወደው። የስፖርታዊ እንቅስቃሴዎች ላይ እንዴት ነሽ? ስፖርታዊ እንቅስቃሴ ላይ ምንም አይደለም። ብዙ ጊዜ ታይም ስለማይኖረኝ ብዙ እንትን አይደለም፣ ግን እወዳለሁ፣ ደስ ይለኛል። ኳስ ታያለሽ? አልፎ አልፎ። የማን ደጋፊ? እኔ የዩናይትድ። እውነት? እሺ፣ ከዩናይትድ የምትወጁ ተጫዋች 3 ጥሪ። ዓለም ዋንጫስ የማን? ዓለም ዋንጫ ላይ እስካሁን የማንም ደጋፊ አይደለሁ። አልወሰንኩም። አልፎ አልፎ ነው እንጂ እዚህ ያለ እንትኑ አይደለሁ። እሺ፣ በጣም አመሰግናለሁ። እንኳን ደስ አለ። አመሰግናለሁ። እንኳን አብሮ ደስ አለ። Let's go.